የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድር እንዲደረግ መንግስት ፈቃደኛ ነው ተባለ። በትግራይ ክልል ከህወሓት የተለየ አንድ ትልቅ የፖለቲካ ኃይል እየመጣ መሆኑ ተነገረ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን የሰዓቱን አዳዲስ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ወደ ቀዳሚው መረጃችን ስናልፍ የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድር እንዲደረግ መንግስት ፈቃደኛ ነው ተባለ። በአማራ ክልል የሚንቀሳቀሱትን የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድሮች እንዲደረጉ መንግስት ፈቃደኛ መሆኑን የአማራ ክልል የሰላም ምክር ቤት አስታውቋል። የምክር ቤቱ ሰብሳቢ የሆኑት አቶ የራዲ በለጠም ምክር ቤቱ 2 ዓመቱን ሊደፍን የተቃረበውን የአማራ ክልሉን ጦርነት በሰላማዊ መንገድ ለመፍታት ሁለቱም አካላት ወደ ድርድርና ውይይት እንዲመጡ ጥረት በማድረግ ላይ መሆኑንም ገልጿል። በዚሁም በሁለቱም አካላት በኩል ለውይይትና ድርድር ፈቃደኝነት መታየቱን ገልጸው የፌዴራሉ መንግስት በየጊዜው ለሰላምና ለድርድር ምቹ ሁኔታን እንዲፈጠር ዝግጁነቱን በተደጋጋሚ ገልጿልም ነው ያሉት። በፋኖ ወገኖችም በኩል በምናደርገው ግንኙነት ድርድርና ውይይት እንደማይጠሉ ነግረውናል ሲሉም አስታውቀዋል። ይሁን እንጂ አንደኛው ሌላኛውን ያለማመን አዝማሚያ ለውይይት የሚደረገውን ጥረት አስቸጋሪ እንዳደረገው ጠቅሰው አለመተማመኑን ለማስወገድ የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድሮች እንዲደረጉ መንግስት ፈቃደኝነቱን ማሳየቱንም ጠቁመዋል። ይህን አስመልክቶ ከአብዛኞቹ የፋኖ ታጣቂዎች ጋር ውይይቶችን እንዳደረጉ የገለጹት ኃላፊው ከፋኖ አመራሮች ምላሽ በመጠበቅ ላይ መሆናቸውንም አመላክተዋል። የአማራ ክልል የሰላም ምክር ቤት በክልሉ የሚንቀሳቀሱ የፋኖ ታጣቂዎች እንዲሁም በመንግስት በኩል እየተካሄደ የሚገኘውን ጦርነት በውይይትና በድርድር ለመቋጨት የአመቻችነት ሚናው እንዲወጣ ሰኔ 18 ቀን 2016 ዓ.ም መመስረቱ የሚታወስ ነው። በሌላ በኩል በትግራይ ክልል ከህወሓት የተለየ አንድ ትልቅ የፖለቲካ ኃይል እየመጣ መሆኑ ተነገረ። በትግራይ ክልል ፖለቲካ ህወሓትን በመፎካከር የመጀመሪያ የነበረውን አረና ትግራይ ለዲሞክራሲያዊና ለሉዓላዊነት ፓርቲን ከ2000 ዓ.ም ጀምሮ መቀላቀላቸውን አስታውቀዋል። አቶ አምዶም ገብረስላሴ ዛሬ አንጋፋ ለመባል በበቁበት የተቃዋሚው የአረና ትግራይ ፓርቲ ተሳትፏቸው ህወሓትን ተቺ የሆኑ ጽሁፎችን በመጻፍ እንዲሁም አስተያየቶችን በመስጠት ጎልተው የሚጠቀሱ ፖለቲከኛ ናቸው። ከ2015 ዓ.ም ጀምሮ የትግራይ ፓርቲ ሊቀመንበር ሆነው እያገለገሉ ይገኛሉ። በአሁኑ ወቅትም በትግራይ የህወሓትን እርስ በርስ መከፋፈልና መወዛገብ ተከትሎ የተፈጠረውን የፖለቲካ ውጥረት በተመለከተም ምልከታቸውን አጋርተዋል። ይህ ውጥረት በክልሉ ያስከተለውን ቀውስና መውጫ መንገድ ያሉትን መፍትሄ የተጠቀሙበትን በአሁኑ ጊዜ በትግራይ ያለው ሁኔታ አስቸጋሪ ነው ያሉት የፖለቲካ ኃላፊው በአሁኑ ጊዜ በትግራይ ያለው ሁኔታ አስቸጋሪ ነው እየተወሳሰበ መምጣቱን የጠቀሱት ህወሓት ለሁለት ተከፍሎ በዶክተር ደብረጽዮን ገብረሚካኤል በኮር ደረጃ ከኮር በላይ ያሉ ወታደራዊ አመራሮችን ይዞ መንግስትን የመረበሽና አስተዳደሩን የመግፋት ድርጊት እየፈጸመ ነው። በአጠቃላይ መፈንቅለ መንግስት የሚባል ድርጊት እየፈጸመ ሲሆን በአቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደር ደግሞ መንግስቱን ለማጽናት ጥረት እያደረገ እንደሚገኝ አስታውቀዋል። ባለፉት ሳምንታት የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሚተኩበትን አካሄድ በተመለከተም ከፌዴራል መንግስት ጋር ንግግር እየተደረገ መሆኑንም በመግለጫው ላይ ጠቅሶ ነበር። ከሰሞኑ በህወሓት አመራሮች መካከል የተፈጠረውን መከፋፈል ተከትሎ በዶክተር ደብረጽዮን ገብረሚካኤል በሚመራው የፓርቲው ክንፍ ተቀባይነት ያጡት ፕሬዝዳንት አቶ ጌታቸው ረዳም ከስልጣን መነሳታቸው በይፋ ባይገለጽም በክልሉ መዲና መቀለ ከተማ ሆነው መዋቅሩን እየመሩ አይደለም። የፓርቲው ክንፍ በመግለጫውም የጊዜው አስተዳደሩን አፈጻጸም በመገምገም ፕሬዝዳንቱን ለመቀየር ስምምነት ላይ መደረሱንም ገልጿል። የጊዜው አስተዳደሩ ምክትል ፕሬዝዳንት የሆኑት ሌተናል ጀነራል ታደሰ ወረደም ፕሬዝዳንት እንዲሆኑ የህወሓት ማዕከላዊ ኮሚቴ እንደወሰነ እንዲሁም ይህ ውሳኔ በኢትዮጵያ መንግስት በኩል ተቀባይነት እንዳገኘ ፓርቲው አስታውቋል። በአሁኑ ሰዓትም ከዚህ ቀደም ከነበሩ የፕሪቶሪያው ስምምነት የሚጻረሩ ተግባራት ሌሎች አዳዲስ ጥሰቶች እየተፈጸሙ መሆኑንም አንስቷል። የፓርቲው ክንፍ ይህንን ክስ ያቀረበው ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ህዝብ የክልሉን ጊዜያዊ አስተዳደር ፕሬዝዳንት የሚተካቹ በኢሜይል እንዲጠቁም ጥሪ ካቀረቡ በኋላ መሆኑን ተሰምቷል። የህወሓት ክንፍ ጠቅላይ ሚኒስትር ዶክተር አብይ አህመድ ያቀረቡትን የእጩ ጥቆማ ጥሪ ይህንን ስምምነት ወደ ጎን በመተው የተከናወነ መሆኑን በመግለጽ ተቃውሟል። ጥሪውን ፕሬዝዳንት የመሾም ስልጣን የጠቅላይ ሚኒስትሩ የተናጠል ውሳኔ የሚያስመስልና የፕሪቶሪያው ስምምነት የሚጥስ አካሄድ ስለሆነም ተቀባይነት የለውም ሲል ውድቅ አድርጎታል። በሌላ መረጃችን ከሰሞኑ በኢቢኤስ ቴሌቪዥን የተላለፈውን የብርቱካን ተመስገን ቃለ ምልልስን ተከትሎ በፖሊስ ቁጥጥር ስር ውለው ከነበሩት የኢቢኤስ ቴሌቪዥን ሰራተኞች መካከል ባለቤቶቹ ኦማን ፍስሐ ጽዮንና ባለቤታቸው ወይዘሮ ማክዳ ከስር መለቀቃቸውን ዘሀበሻ ዘግቧል። ባለታሪኳ ብርቱካን ጨምሮ የፕሮግራሙ ያዘጋጁትና ካሜራማኖች እስከ ኤዲተሮች ድረስ በቁጥጥር ስር የሚገኙ ሲሆን የጣቢያው ባለቤት አቶ ኦማንና ባለቤታቸው ማክዳም ለሕክምና ውጭ ሀገር ቆይተው እንደተመለሱ ፖሊስ ተይዘው እንደነበር
እንደነበር ተገልጿል። ከሁለት ቀናት በፊት የኢቢኤስ ባለቤቶችና አመራሮች በብርቱካን ጉዳይ ረጅም ስብሰባ አድርገው መግለጫ እስከማውጣት መድረሳቸው የሚታወቅ ሲሆን በኋላም መግለጫ የወጣበት የፌስቡክ ገጽ ከናካቴው መጥፋቱ ይታወቃል። ከሰዓታት በኋላ ደግሞ ኦማንና ማክዳ መታሰራቸው ተገልጾ ቆይቷል። ኦማንና ማክዳ ለፖሊስ ቃለ መስጠታቸው እንዲሁም በሁሉ ነገር ከህግ አካላት ጋር እንደሚተባበሩ መግለጻቸውን የፖሊስ ምንጮች ተናግረዋል። ብዙ ጸሐፊዎችና ፖለቲከኞች ጀዋር መሐመድን ጨምሮ የብርቱካን ጉዳይ ከተጠለፉት 17ቱ ልጆች ጋር አያይዘውታል። በወቅቱ አብን ባወጣው ዝርዝር ጽሑፍ ላይ ግን ከ17 ታጋቾች ውስጥ የዚች ልጅ ስም አልነበረም። የኢትዮጵያ ብሮድካስቲንግ ሰርቪስ ባደረገው ቃለ መጠይቅ ውስጥ ወንጀሉ መቼና የት ተፈጸመ የሚል ጥያቄም አልቀረበላትም። ቀርቦለት ከነበረና መልስ ከነበረም የትምህርት ማስረጃዋስ፣ የህክምና ማስረጃዋስ፣ ጤና ጣቢያ የነበራት ካርድስ፣ ሁሉንም ባይንም ዋና የትምህርትና የህክምና ማስረጃዎችን መልሶ ማግኘት ይቻል ነበረ። ለምን አልቀበረቡም የሚለው ጥያቄም ሌላ ጥያቄ ሆኗል። መቼም በእኛ ሀገር ከነፈሰው ጋር አብሮ መንፈስ እንጂ መጠየቅ የሚባል ነገር ነውር ሆኗል። የሰሞኑን የኢቢኤስና የብርቱካን ነገር አንስቶ ይህንን ዝርዝር መረጃ አቀብሎናል።